ቅዳሜ ገበያ በ2024 መጨረሻ ወይንም በ2025 መጀመሪያ ላይ ይጠናቀቃል የተባለው የኢትዮጵያ የዕዳ አስተዳደር ድርድር እስካሁን አልተቋጨም። ቀናት ሳምንታትን፣ ወራትን እየወለዱ ወቅቶች እያለፉ ነው። ለመሆኑ የኢትዮጵያ ዕዳ ድርድር ለምንድን ነው እንዲተጓተተው? ኢትዮጵያ ስደዋል አትከፍልም ይሆን? በዝርዝር እንመለከተዋለን። ቅዳሜ ገበያ የዩቲዩብ ገጽን ሰብስክራይብ ያድርጉ። ትኩስ የቢዝነስና የኢኮኖሚ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። የኢትዮጵያ ዕዳ ጉዳይ አነጋጋሪ ከሆነ ዓመታት ተቆጥረዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶ የኢትዮጵያ ዕዳ መከማቸቱንና ያንን ማስተካከል ያስፈልጋል ሲሉ በተደጋጋሚ ሲጠቀስ ነበረ። አሁንም ያ ነገር አልተቋጨም። አሁን የዕዳ አስተዳደር ድርድር ላይ ነን። በተወሰነ መልኩ እፎይታ የተገኘ ይመስላል። ነገር ግን ኢኮኖሚው የት ይሄዳል የሚለው አሁንም አነጋጋሪ ነው። በዝርዝር የኢትዮጵያን ዕዳ የተመለከቱ ጉዳዮችን ዛሬ ላካፍላችሁ። ምናልባት በዚህ አንድ ክፍል ፕሮግራም ላያልቅልን ይችላል። በተደጋጋሚ ግን የኢትዮጵያ ዕዳ ጉዳይ ድርድሩ ከምን ደረሰ እያልን ከስር እየተከታተልን በኢኮኖሚ ያለውን አንድምታም እየተነተንን በቅዳሜ ገበያ የዩቲዩብ ገጻችን የምናጋራችሁ ይሆናል። የኢትዮጵያ አጠቃላይ ዕዳ 68.9 ቢሊዮን ዶላር ነው። አጠቃላይ ብድሯ 68.9 ቢሊዮን ዶላር። ከጥቅል የሀገር ውስጥ ምርቷ ጋር ሲነጻጸር የኢትዮጵያ ዕዳ 32.9 በመቶ ነው። በ5 ዓመት ውስጥ 25.3 በመቶን የጨመረው ነው የሚሉት መረጃዎች። ስለዚህ በሩብ ዕዳዋ በ5 ዓመት ውስጥ ጨምሯል። የገንዘብ ሚኒስቴር እንደሚገልጸው በ2019 የፈረንጆቹ አቆጣጠር ወይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ገደማ የኢትዮጵያ ዕዳ ከጥቅል የሀገር ውስጥ ምርት 57.2 በመቶ ድርሻ ነበረው ከጂዲፒ ጋር ሲነጻጸር። እናም ዕዳዋ ከ50 በመቶ በላይ በመሆኑ እጅግ አስጊ ሁኔታ ላይ ነበር። ከዛ በኋላ ግን መንግስት የሚበደራቸውን ብድሮች በከፍተኛ ደረጃ በመቀነሱ ከጥቅል የሀገር ውስጥ ምርት የኢትዮጵያ ዕዳ 32.9 በመቶ መምጣቱን መንግስት በተደጋጋሚ ይገልጻል። በእርግጥ በዚህ አሃዝ አይኤምኤፍም ይስማማል። ቅድም እንደጠቀስኩት አጠቃላይ ዕዳው 68.9 ቢሊዮን ዶላር ሲሆን የሀገር ቤትና ዓለም አቀፍ ዕዳን አካቶ ነው። የኢትዮጵያ መንግስት በሀገር ቤት የተለያዩ ብድሮችን ይበደራል። በዋናነት ቦንድን እየሸጠ በዛ ብር ይሰበስባል፣ ወይም የግምጃ ቤት ሰነድ የምንለው የ21 ቀን እንደዚህ እየተባለ የሚጠቀሰው። በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት ከብሔራዊ ባንክ የቀጥታ ብድር ሲወስድ ቆይቷል። ይሄ ቀጥታ ብድር በጣም ሰፊና ለኢኮኖሚ እጅግ በጣም ጎጂ የሆነ ተግባርም ስለሆነ ያንን ለማቆም ጥረት እያደረገ መሆኑን በተደጋጋሚ መንግስት ይገልጻል። የቀጥታ ብድር ማለት በቀላሉ ብር ማተም ማለት ነው። እናም በዚህ መልኩ የኢትዮጵያ መንግስት የተበደረው አጠቃላይ የሀገር ውስጥ ዕዳ 40 ቢሊዮን ዶላር ሲሆን ይህም ከአጠቃላይ ዕዳው 59 በመቶውን ይሸፍናል። ከዓለም አቀፍ ማህበረሰቡ የተበደርነው ደግሞ 28.9 ቢሊዮን ዶላር ሲደርስ ከአጠቃላይ ዕዳው 41 በመቶ ይይዛል። የሀገር ቤት ዕዳውን ማስተዳደር የሀገር ውስጥ ጣጣ ስለሆነ የዓለም ማህበረሰብ እሱንም ቢሆን አስተዳድሩ። ቢሆንም ግን በዋናነት እኛ የምንፈልገው የዓለም ዕዳችሁን አስተካክሉ፣ ከዓለም ሀገራት ጋር ያላችሁንም የንግድና ኢንቨስትመንት እንቅስቃሴ አሻሽሉ የሚለው ስለሆነ በትኩረት የማነሳላችሁ ዓለም አቀፍ ዕዳውን ነው። ኢትዮጵያ በዓለም አቀፍ ደረጃ ያለባት ዕዳ ወደ 30 ቢሊዮን ዶላር የተጠጋ ወይም 28.9 በመቶ መሆኑ ይቀመጣል። የብዙሃን ብድር የሚባለው 52 በመቶ ነው። የብዙሃን አበዳሪዎቻችን የሚባሉት ደግሞ ዋናዎቹ የብዙሃን መድረክን የሚመለከት ሲሆን ዓለም ባንክ፣ አይኤምኤፍ፣ የአፍሪካ ልማት ባንክ ዋነኞቹ ሲሆኑ ከብዙሃን ብድር ውስጥ የ40 በመቶውን ድርሻ ይወስዳሉ ከኢትዮጵያ ዕዳ ውስጥ። በሌላ በኩል ያሉት ዋነኛ የኢትዮጵያ አበዳሪዎች የሁለትዮሽ አበዳሪ የሚባሉ ወይም የሀገራት አበዳሪዎች ናቸው። ኢትዮጵያ በተለያየ ጊዜ በተለያዩ የዜና አውታሮች ከእንትና ጋር ተፈራረመች፣ ከቱርክ ጋር ተፈራረመች፣ እንደዚህ የሚባሉ ልንሰማ እንችላለን። እነዚህ ሁለትዮሽ አበዳሪ ሲባሉ የዕዳችንን አጠቃላይ 28.31 በመቶ ይይዛሉ። የኢትዮጵያ ዋነኛ የሁለትዮሽ አበዳሪዎች ቻይና፣ ቱርክ፣ ህንድ የመሳሰሉ ሀገራት ናቸው። በሶስተኛ ደረጃ የኢትዮጵያ ብድር የሚጠቀሰው ኮሜርሻል ብድር ወይም የንግድ ብድር ወይም የግል ብድር ተብሎ የሚነሳው ነው። የግል ብድር የምንለው በዓለም አቀፍ መድረክ ልክ በሀገር ቤት እንደሚደረገው የቦንድ ሽያጭ ሁሉ በዓለም አቀፍ በታመኑ የፋይናንስ ተቋማት በኩል የቦንድ ሽያጭ ሲደረግ የሚገዙ ሲሆኑ ዩሮ ቦንድ በመባል በሚታወቀው መድረክ ኢትዮጵያ 20 በመቶ የዓለም አቀፍ ዕዳዋን የሚወክል ብር ተበድራለች። የኮሜርሻል ቦንድ ወይም ደግሞ የኮሜርሻል ክሬዲት የሚባለው 1 ቢሊዮን ዶላር የተበደረችው የዩሮ ቦንድ እየተባለ በተደጋጋሚ የሚጠቀሰው ነው። ስለዚህ የኢትዮጵያ ጉዳይ
የዴብት ሰስቴናቢሊቲ ጉዳይ ወይም የዕዳ አስተማማኝነት ወይም የዕዳ ዘላቂነት ጉዳይ ነው። ከዚህ በፊት ስለ ዕዳ ጉዳዮች በተደጋጋሚ እያነሳን ስለዘለቀን የዕዳ አስተዳደር ማለት ወይም ደግሞ ዕዳን የመክፈል አቅም ማለት ዳግም እየተበደሩ መሄድም ሊሆን ይችላል። የኢትዮጵያ መረጃዎች እንደሚያመለክቱት ወይም ዓለም አቀፍ መረጃዎች ስለ ኢትዮጵያ የሚያትቱት እንደሚያመለክቱት ኢትዮጵያ ከኮቪድ-19 በፊትም የዕዳ ጫና ላይ ያለች ሀገር ናት። ሃይ ሪስክ ዴብት ዲስትረስ ውስጥ የገባች በሚል ከፍተኛ የዕዳ ጫና ካለባቸው ሀገሮች መካከል አንዷ ተደርጋ ስትጠቀስ ቆይታለች። የኮቪድ ሁኔታ ደግሞ የኢትዮጵያን ዕዳ ሁኔታ በከፍተኛ ደረጃ አባብሶታል። ምክንያቱም በኮቪድ ጊዜ የምርትና የሸቀጦች የአገልግሎቶች ፍሰት በከፍተኛ ሁኔታ በመስተጓጎሉ ኢትዮጵያ ዕዳዋንም የመክፈል ተጨማሪ የውጭ ምንዛሪ የማግኘት ጫና ውስጥ ወድቃ ስለነበር ነው። በሁለተኛነት ከኢትዮጵያ የዕዳ አስተማማኝነት አንጻር የሚነሳው የውጭ ምንዛሪ እጥረት ነው። ይሄ የውጭ ምንዛሪ እጥረት በግኝትም ደረጃ ብዙ ያልተጓዘ ሲሆን በከፍተኛ ደረጃ ደግሞ የውጭ ምንዛሪ እጥረት ዕዳዎች በዶላር የሚከፈሉ ስለሆኑ ክፍያንም የፈተነ ሆኖ ተቀምጧል። በሶስተኛ ደረጃ የኢትዮጵያ ዕዳ አሳሳቢ ደረጃ ላይ ከተተው የሚባለው አንዳንዶች ዲፎልት አድርጋለች የሚሉት፣ የኢትዮጵያ መንግስት ደግሞ አይ ዲፎልት አላረኩም የሚለው ጉዳይ ነው። ዲፎልት የሚባለው ዕዳ መክፈል ሲቸግር ወይም ደግሞ የዕዳ መክፈያ ጊዜ ሲዘለል ነው። ዕዳ የተወሰነ ብር ከተበደረች በኋላ እንደ ሀገር በየወቅቱ የተወሰነውን ከዛ ውስጥ የተወሰነውን አማውንት ነው እየተከፈለ የሚኬደው። ኢትዮጵያ የተበደረችው $1 ቢሊዮን የዩሮ ቦንድ ክፍያ $33 ሚሊዮን የመጀመሪያ ክፍያ ነበረባት። ያንን አልከፈለችም። ያን ባለማክፈሏ አበዳሪዎቹ ዲፎልት አድርጋለች ሲሉ፣ የኢትዮጵያ መንግስት ደግሞ ከሌሎች አበዳሪዎች ጋር ድርድር ላይ ስለሆነን ያንን ሳንቋጭ ይህንን ለመክፈል መገደድ የለብኝም መክፈልም አቅቶኝ አይደለም በሚል ስለሚያስቀምጠው ዲፎልት አላረኩም በሚል ቴክኒካሊ ሊቀመጥ ይችላል። ነገር ግን ኢትዮጵያን የዴብት ክራይሲስ ብለውት አንዳንዶች የዕዳ ቀውስ ውስጥ ገብታለች ብለው ያስቀምጡታል። ስለዚህ ወደ ቀጣዩ ሁኔታ ይመራናል ማለት ነው። ይሄ የኢትዮጵያ ዕዳ እንዴት ይተዳደራል ወደሚለው ወይም ደግሞ መፍትሄው ምን ይሆናል የዕዳ አስተዳደር የሚባለው ማለት ነው። የኢትዮጵያ መንግስት በቡድን 20 የበለጸጉ ሀገራት የኢኮኖሚ ማዕቀፍ ስር ወደ 4 ዓመት ገደማ ሊጠጋው ይመስለኛል፣ 3 ዓመት አልፎታል። በአይኤምኤፍ በኩል የዕዳ አስተዳደር እንዲደረግላት ጥያቄ ካቀረቡ 4 ሀገራት መካከል አንዷ ናት። ጋና፣ ዛምቢያ፣ ቻድ እና ኢትዮጵያ ናቸው ቀዳሚ ጥያቄ አቅራቢዎቹ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ፣ ፈረንሳይ እና ቻይና በጋራ የኢትዮጵያን የዕዳ አስተዳደር ስብሰባ በሊቀመንበርነት ይመሩታል። በዚህም ኢትዮጵያ ድርድሩን ቀጥላለች። በተለይ ፕራይቬት አበዳሪዎቹ ወይም የዩሮ ቦንድ አበዳሪዎች የሚባሉት እስካሁን አልተስማሙም። አጠቃላይ የኢትዮጵያ የዕዳ ድርድርን ጉዳይ ስንመለከት ሂደቱ በጣም ተራዝሟል፣ በጣምም አሰልቺ ሆኗል። በቅርቡ ግን ትንሽም ቢሆን የተስፋ ጭላንጭል እየታየበት ይመስላል። ድርድሩን የፈተኑት ጉዳዮች ተብለው የሚቀመጡ ነገሮች ግን አሉ እስካሁን ከስምምነት እንዳይደረስ። ምክንያቱም እስካሁን በዕዳ አስተዳደር ድርድሩ ጋና፣ ዛምቢያ እና ቻድ ከተወሰነ መፍትሄ አካባቢ እየደረሱ በመሆናቸውና የተወሰነ ብር እየተለቀቀላቸው ስምምነትም እየፈጸሙ በመሆኑ ኢትዮጵያ ስምምነት አለመፈጸሟ ለምን ይሆን በሚል የሚቀመጡ ምክንያቶች አሉ። በቀዳሚነት የሚነሳው የኢትዮጵያ ከፍተኛ የውጭ ምንዛሪ እጥረት ያለባት መሆኑ ነው። ኤክስፖርቷ በጣም ዝቅተኛ ነው። $3 ቢሊዮን ነው በአበዛኙ ሲሆን የነበረው። ምናልባት በዚህ ዓመት ነው $5 ቢሊዮን የኢትዮጵያ ውጭ ምንዛሪ ሊገባ የሚችለው። አሁን በ9 ወር ወደ $4 ቢሊዮን መጠጋቱን ስናስብ ማለት ነው። ከዛ ይሄ የውጭ ምንዛሪ እጥረት ዕዳ የሚከፈለውን በውጭ ምንዛሪ ስለሆነ በከፍተኛ ደረጃ ጫና ውስጥ ይከታል። የኤክስፖርት አይነቶች ብዛት ማነስም በሁለተኛ ደረጃ ይቀመጣል። በሶስተኛ ደረጃ ድርድሩን የፈተነው የሚባለው ዓለም አቀፍ ጫና ነው። በዓለም አቀፍ ጫና ደረጃ ኢትዮጵያ ኤክስፖርት የምታደርጋቸው የግብርና ምርቶች ዋጋ መዋዠቅ፣ የዕዳ ወለድ ጉዳይ በየጊዜው እየናረ መሄድ፣ የምንዛሪ የዶላርና የብርና የሌሎች ገንዘቦች ምንዛሪ ለውጦች መዋዠቅም ይጠቀሳል። አዳዲስ ነገሮች ደግሞ ተብለው የሚጠቀሱት አሁን ለዕዳ አስተዳደር እንደ በር ከፋች ከተባሉት መካከል የትግራይ ጦርነት በስምምነት አንድ ልባት ማግኘቱ የሚጠቀስ ሲሆን ነገር ግን ሙሉ በሙሉ በኢትዮጵያ ግጭት አለመቆሙ አሁንም የዕዳ ድርድሩን ፈታኝ እንዳደረገው ይጠቀሳል። እንደ ተስፋ የሚታየው ሁለተኛው ነገር ኢትዮጵያ የኢኮኖሚ ሪፎርም ላለፉት ዓመታት እያካሄደች በተለይ ደግሞ ባለፈው ዓመት መጨረሻ ላይ ወይም ደግሞ አሁን በያዝነው በጀት ዓመት መጀመሪያ ሐምሌ መጀመሪያ ላይ የኢኮኖሚ ሪፎርምን ያካተተውን የውጭ ምንዛሪ ተመን የገበያ ዋጋ ትመናን ይፋ ማድረጓ እንደ መልካም አጋጣሚ ታይቶላታል። እናም ድርድሩ ቀጥሏል። ቀጣይ ምን ይሆናል የሚለው
አነጋጋሪነቱ እንደቀጠለ ነው። ስለዚህ ከኢትዮጵያ የዕዳ ድርድሯን መጨረስ፣ የአይኤምኤፍን እቅድ ትግበራ፣ በተለይም ደግሞ አይኤምኤፍ የአበዳሪዎችና ኢንቨስተሮችን ኮንፊደንስ መገንባት፣ ለኢትዮጵያ ማበደር ያተርፋል፣ ያዋጣል፣ የምትመልስ ናት ወደሚለው ለመገንባት ኢትዮጵያ ኢኮኖሚ ሪፎርሙን መቀጠል አለባት የሚለው፣ በሶስተኛ ደረጃ ኤክስፖርትን ማሳደግ አለባት እና በአራተኛም በርካታ የቢዝነስ ማህበረሰብ አባላት እንደሚያነሱት እጅግ ጫናው እየበረታ የመጣው የግብር ጉዳይን ማሻሻልና ገቢ ማሳደግ የሚለው ይጠቀሳል። ከኢትዮጵያ ዕዳ ድርድር ጋር እና አይኤምኤፍ እና ዓለም ባንክ በተደጋጋሚ ስማቸው ቢነሳም መነሳት ካለባቸው ተቋማት አንዱ ወይም ሀገራትን በላት ቻይና ናት። የቻይና ተቋማት ናቸው። ቻይና የኢትዮጵያ ሁነኛ አበዳሪ ናት። ከሁለትዮሽ መድረክ በርካታ ብድር የወሰድነው ከቻይና ነው። ቻይና $13 ቢሊዮን ለኢትዮጵያ አበድራለች። የኢትዮ ጅቡቲ ባቡር፣ የአዲስ አበባ ቀላል ባቡር፣ ኢንዱስትሪ ፓርኮች፣ መንገዶች፣ የኃይል ማመንጫዎች በቻይና ብድር እየተገነቡ ነው። ከቻይና አበዳሪዎቻችን መካከል የሚጠቀሱት በዋናነት የቻይና ኤግዚም ባንክ ወይም የኤክስፖርትና ኢምፖርት ባንክ የሚባለው፣ የሲዲቢ የሚባለው የቻይና ዲቨሎፕመንት ባንክ፣ እንደዚሁም ደግሞ ሳይኖሹር የሚባለው የቻይና ተቋማትን ኢንሹራንስ ወይም መድን የሚሸፍኑ ተቋማት ትልልቅ ብድሮችን የሰጡ ናቸው። ቻይና በጋራ ማዕቀፍ ድርድሩን አትፈልግም በመባል በተደጋጋሚ ትታማለች። አይኤምኤፍ፣ ፈረንሳይና ቻይና በጋራ በሚያስተዳድሩት የኢትዮጵያ ዕዳ ድርድር ጉዳይ ላይ ቻይና መሳተፍ አትፈልግም፣ ቻይና የምትፈልገው የሁለትዮሽ ድርድር ነው በሚል ያነሳሉ። እናም በዚህ ሁኔታ ከፍተኛ ጫና ሲያርፍባት ቆይቶ ቻይና እንዲያውም ቀድማ ኢትዮጵያ ዕዳ ሳትከፍል ለተወሰነ ጊዜ እንድትቆይ ፍቃድ የሰጠች ሀገር በመሆን ቀዳሚ ሆናለች። ቻይና ኢትዮጵያ ትልቅ እይታና ትልቅ ምልከታ እንዳላት በተደጋጋሚ ይነገራል። አንደኛው የቤልት ኤንድ ሮድ ኢኒሼቲቭ የሚባለው የመንገድ ወመቀነት ኢኒሼቲቭ በሚባለው ቻይና ኢትዮጵያን የአፍሪካ መግቢያ በር አድርጋ ታያታለች። በአፍሪካ ኢንቨስት ለማድረግ በአፍሪካ የምፈልገውን የኢኮኖሚ የፖለቲካና የዲፕሎማሲ ተጽዕኖ ለማግኘት ከኢትዮጵያ ጋር መልካም ግንኙነት ወሳኝ ነው የሚል እምነት አላት። ቻይና እንደዚሁም ደግሞ በጂኦፖለቲካል አቀማመጧ ከኢትዮጵያ ጋር ያላት ግንኙነት ጠንካራ ነው። እንደሚታወቀው ቻይና ብቸኛ ከሀገሯ ውጭ ያላት ብቸኛ የጦር ሰፈር የሚገኘው በኢትዮጵያው አቅራቢያ በጅቡቲ ነው። እናም ከኢትዮጵያ ጋር ያላትን ግንኙነት የጂኦፖለቲካል ሚና ያለው በቀጣይ ቻይና ልዕለ ኃያል ለመሆን የምታደርገው ጥረት አንድ አካል አድርጋ ስለምታየው ከኢትዮጵያ ጋር እሰጥ አገባ ውስጥ መግባት አትፈልግም ብለው ያነሳሉ። በሶስተኛነት ቻይና ኢትዮጵያ ከ100 ሚሊዮን ሕዝብ በላይ ያላት ትልቅ ገበያን በመሆኗ ከኢትዮጵያ ጋር ትልቅ ትስስር ይኖረኝ የሚል እምነት አላት። ቻይና የሁለትዮሽ ድርድር ብቻ ላድርግና የበለጠ ተጠቃሚ ሆናለሁ የሚል እምነት ያደረባት ምናልባት በዛምቢያ፣ በአንጎላ፣ በስሪላንካ ያደረገቻቸው ድርድሮች እንደሆኑ ይጠቀሳል። በስሪላንካ፣ በዛምቢያ ለምሳሌ በዛምቢያ የማዕድን ማውጫዎችን፣ በስሪላንካ ወደብን፣ በአንጎላም እንደዚሁ መሰረተ ልማቶችን በመያዣነት ይዛ እያስተዳደረች በእጅ አዙር ቅኝ እየገዛች ነው ብለው ያሟታል ምዕራባውያኑ። ቻይና ደግሞ ይሄ የጋራ የቢዝነስ እንቅስቃሴ ነው በሚል ትናገራለች። ቢሆንም ግን አሁን የቻይናና የኢትዮጵያ ድርድር በጋራ በቡድን 20 የጋራ ማዕቀፍ እንዲመራ የኢትዮጵያ ፍላጎት እንደሆነ ይነገራል። በጥቅሉ ስለ ዕዳ ጉዳይ ስናነሳ አሁን ድርድሩ ምን ላይ ነው የሚለውን መመልከት እንችላለን። ባሳለፍነው ሰኔ 2016 ኢትዮጵያ ከዓለም አቀፍ አበዳሪዎቿ ጋር ፕሪሊሚናሪ ስምምነት ወይም የስምምነት ቅድሚያ ስምምነት ወይም መግባባት ላይ ደርሳለች። ያ መግባባት የኢትዮጵያ የዕዳ ድርድር ቶሎ እንዲያልቅ፣ ነገር ግን የዕዳ ድርድሩ እስከሚጠናቀቅ ድረስ የተለያዩ ኢኮኖሚ ማሻሻያዎች እየተደረጉና የኢትዮጵያ የኢኮኖሚ ድጋፍ ወይም ብድሮች ሳይቋረጡ እንዲቀጥሉ የሚል ስምምነት ነው። በዛ ስምምነት መሰረት ኢትዮጵያ የውጭ ምንዛሪን በገበያ ይመራ በሚል ከ57 ብር በአንድ ጊዜ አሁን ወደ ደረሰበት ወደ 150 ብር በዛን ወቅት ሐምሌ ላይ ማለት ነው ወደ 120 ምናምን ብር አሻሽላለች። ዓለም አቀፉ ተቋማት ደግሞ ለኢትዮጵያ ብድር እንዲለቀቅ በማድረግ ለምሳሌ ከአይኤምኤፍ በ4 ዓመት ውስጥ $3.5 ቢሊዮን ከና ዓለም ባንክ እስከ $10 ቢሊዮን በአመታት እንዲለቀቅላት ስምምነት ተደርሷል። ሌላው ደግሞ ድርድሩም እስኪቋጭ ኢትዮጵያም ደግሞ ዕዳ የመክፈል አቅሟን እስክታጠናክር ድረስ ለቀጣይ 3-4 ዓመታት ዕዳ ሳትከፍል እንድትቆይ የሚል ስምምነት ነው ይባላል። በእርግጥ ለ1 ዓመት ለ2 ዓመት ነው ቢባልም አንዳንድ መረጃዎች ደግሞ ኢትዮጵያ ዕዳዋን ሳትከፍል ወይም ወለድ ሳይቆጥርባት ዕዳዋንም ሳትከፍል እስከ 2028 የፈረንጆቹ ዓመት በእኛ ደግሞ እስከ 2020 ገደማ ማለት ነው እንድትቆይ ተፈቅዶላታል። ድርድሩ እየተደረገ ነው ተብሏል።
ይሄ ድርድር ግን በ2024 መጨረሻ ወይም በእኛ አቆጣጠር ባሳለፍነው ህዳርና ታህሳስ ወይ ደግሞ ጥርና የካቲት ላይ ይጠናቀቃል ቢባልም ዛሬም ድረስ አልተቋጨም። እናም ድርድሩ ይቋጫል፣ ኢትዮጵያስ ዕዳዋን ትከፍል ይሆን ወይ የሚለው አነጋጋሪነቱ እንደቀጠለ ነው። ኢትዮጵያ ዕዳዋን ትከፍል ይሆን ወይ ለሚለው ጥያቄ አንዳንዶች የውጭ ምንዛሪ ዶላር ያስፈልጋታል፣ ጦርነትን ማቆም አለባት፣ ከዩሮ ቦንድ አበዳሪዎቿ ከግል አበዳሪዎቿ ጋር ጥሩ ስምምነት ላይ መድረስ አለባት በሚል ያስቀምጣሉ። በእኔ ትንተና ደግሞ በ2028 ወይም በእኛ አቆጣጠር በ2020 ከዛ አንስቶ ኢትዮጵያ ዕዳዋን ትክፈል ብትባል ራሱ ትችላለች ወይ የሚለውን ለማየት ሞክሬያለሁ። IMF እንደሚለው ኢትዮጵያ 6% የኢኮኖሚ እድገትን ማስቀጠል ከቻለች የመክፈል ዕድል ይኖራታል። ኢትዮጵያ ኢንቨስትመንትን ከሳበች፣ በተለይም ደግሞ በማኑፋክቸሪንግ በጨርቃጨርቅ በአልባሳት ውጤቶች ሰፊ ስራ ከሰራችና ግብርናን ካሳደገች የመክፈል ዕድል ይኖራታል። ዋነኛ የመክፈል ዕድሏ የሚመሰረተው ግን ኢትዮጵያ ከዓለም አቀፍ አበዳሪዎቿ ጋር እያደረገች ያለችውን ድርድር በስምምነት የቋጨች እንደሆን ብቻ ነው። ስምምነቱ መቼ ያልቃል የምንከታተለው ጉዳይ ይሆናል። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።